እንግዲህ ዛሬ የምንመለከተው ታሪክ በጣም ትልቅ ነው። ልክ እንደ አንድ ሰማያዊ ድራማ ማለት እንችላለን። ስለ ውድቀት፣ ስለ አንድ ትልቅ ሕጋዊ ክርክር እና ከሁሉም በላይ ደግሞ መጨረሻ ላይ ስለተገኘው አስደናቂ መፍትሔ የሚተርክ ነው። ነገሩ ሁሉ የተጀመረው በኤደን ገነት ውስጥ በአንድ ወሳኝ ውሳኔ ነበር፣ የአዳም ምርጫ። ያ ምርጫ የሁሉንም ነገር አቅጣጫ የቀየረ ነበር። ይህንን ታላቅ ሰማያዊ የፍርድ ሂደት በደንብ ለመረዳት በአምስት ዋና ዋና ክፍሎች ከፋፍለን እንመለከተዋለን። ከአዳም ውድቀት እንጀምርና እስከ መስቀሉ የመጨረሻ ማስረጃ ድረስ አብረን እንጓዛለን። እሺ፣ የመጀመሪያው ክፍል የአዳም ውድቀት ነው። ይህ ውድቀት እንዴት እንደተፈጠረና ወዲያውኑ ምን ነገር እንዲያስከተለ እንመለከታለን። ያ የአዳም አለመታዘዝ ያስከተለው ውጤት በጣም አስከፊ ነበር። የሰው ልጅም ሆነ ፍጥረት በሙሉ ተናጋ። እስቲ አስቡት። በመጀመሪያ ኃጢአት ባሪያ ሆነ፣ ነፃነቱን አጣ። ከዛም በምድር ላይ የነበረውን የመግዛት ሥልጣኑን አጣ። ምድር ራሷ ተረግማ እሾህና አሜከላ ማብቀል ጀመረች። ከዛም ሞት መጣ። ከሁሉም በላይ ደግሞ ሰይጣንን የማሸነፍ አቅሙን ሙሉ በሙሉ አጣ። በዚህ ሁሉ ጨለማና የሽንፈት ስሜት ውስጥ ግን አንድ የተስፋ ቃል ተሰጣ። ይህንን ውድቀት የሚቀለብስ አንድ መሲህ እንደሚመጣ ቃል ተገባ። ብቸኛው የብርሃን ጭላንጭል ይሄ ነበር። አሁን ደግሞ ወደ ሌላኛው የክርክሩ አካል እንምጣ። እዚህ ላይ ሰይጣንን የምናየው እንዲሁ እንደ ፈታኝ ብቻ አይደለም። ይልቁንም በአዳም ውድቀት ላይ ተመርኩዞ በእግዚአብሔር ላይ ሕጋዊ ክስ እንደሚያቀርብ ሰማያዊ አቃቤ ሕግ ሆኖ ነው። የሰይጣን ዋናው ክርክር ይሄው ነው። በጣም ግልጽና ቀጥተኛ። የእግዚአብሔር ሕግ ፍትሐዊ አይደለም፣ ፍጡራን ሊከተሉት አይችሉም የሚል ነው። ለዚህም እንደ ዋና ማስረጃ ያቀረበው የአዳምን ውድቀት ነው። እናም ይህን ክሱን ለማረጋገጥ በታሪክ ዘመናት ሁሉ ያለማቋረጥ ሲሰራ ነበር። ከጥፋት ውሃ በፊት የሰው ልጅን ከማበላሸት ጀምሮ፣ ከጥፋት ውሃ በኋላ ደግሞ የመሲሁን የትውልድ መስመር ለማደናቀፍ ሞክሯል። የእስራኤልን ሕዝብ ለባርነት ተዳርጓል። ወደ ጣዖት አምልኮም መርቷቸዋል። ዓላማው አንድና አንድ ነበር፣ የመሲሁን መምጣት መከላከል። በዚህ ጋር አንድ በጣም ወሳኝና እንቆቅልሽ የሆነ ጥያቄ ይነሳል። ሁሉን ማድረግ የሚችል ሉዓላዊ አምላክ ክፋት እንዲኖር ከፈቀደ ክፋቱን የፈጸመውን አካል እንዴት ተጠያቂ ሊያደርገው ይችላል? መላው የፍርድ ሂደት ሚዛኑን የሚጠብቀው በዚህ ጥያቄ ላይ ነው። ጥያቄው ይሄ ነው። እግዚአብሔር ራሱ እንዲሆን ከፈቀደ ታዲያ ለተፈጠረው ኃጢአት ተጠያቂው ማን ነው? ይሄ በጣም መሠረታዊና ከባድ ጥያቄ ነው። በአምላክ ሉዓላዊነትና በሰው ልጅ ምርጫ መካከል ያለውን ግንኙነት እንድናስብበት የሚያደርግ ነጥብ ነው። ይህ ሰንጠረዥ ልዩነቱን በደንብ ያብራራልናል። ተመልከቱ። እግዚአብሔር አንድ ነገር እንዲሆን መፍቀዱ፣ ለምሳሌ የአዳምን ኃጢአት መፍቀዱ፣ አዳምን ከኃላፊነት ነፃ ያደርገው። እግዚአብሔር የመሲሁን መሰቀል አስቀድሞ ማወቁና መፍቀዱ ሰቃዮቹን ከፈጸሙት ክፉ ድርጊት ኃላፊነት አያድናቸውም። ስለዚህ መለኮታዊ ፈቃድ ስንል ምን ማለታችን ነው? እግዚአብሔር የራሱን የመጨረሻ ዕቅድ ለመፈጸም የፍጡራኑን ኃጢአተኛ ድርጊት ሊፈቅድ አልፎ ተርፎም ሊጠቀምበት ይችላል። ይህ ግን ድርጊቱን የፈጸመውን አካል ከጥፋተኝነት ነፃ አያደርገውም። በመፍቀድና በመደገፍ መካከል ትልቅ ልዩነት አለ። አሁን የችሎቱ ሂደት ወደ ወሳኙ ምዕራፍ ይደርሳል። የመጨረሻው አዳም መሲሁ የሰይጣንን ክስ ሙሉ በሙሉ ውድቅ ሊያደርግ የሚችል ብቸኛው መስከር ሆኖ ወደ መድረኩ መጣ። የሁለቱን አዳሞች ሁኔታ እስቲ እናወዳድር። የመጀመሪያው አዳም ምንም አይነት የኃጢአት ፍላጎት በሌለበት ፍጹም በሆነ ገነት ውስጥ ተፈተነ፣ ግን ወደቀ። ኋላኛው አዳም ግን በሰው ልጅ ድካም በአስቸጋሪ ምድረ በዳ ውስጥ ተፈተነ እና እያንዳንዱን ፈተና አሸነፈ። ልዩነቱ በጣም ትልቅ ነው። ለኃጢአት የሰጡት ምላሽም እንደዚሁ ፍጹም ተቃራኒ ነበር። የመጀመሪያው አዳም ሌሎችን ከሰሰ፣ ኃላፊነቱን በሌሎች ላይ አሳበበ። ኋላኛው አዳም ግን ለሌሎች ኃጢአት ኃላፊነቱን ወሰደ። የሌሎች እርግማንና ቅጣት በራሱ ላይ ተቀበለ። እናም የሰማያዊ ችሎት የመጨረሻው ምዕራፍ ላይ ደረስን። ስቅለቱ የመጨረሻውና ሊስተባበል የማይችል ማስረጃ የቀረበበት ታላቅ ክስተት። የመስቀሉ ነገር በጣም አስገራሚ ነው። ሰይጣን ሰው የሆነውን አምላክ ለመግደል ሲሞክር የፈጸመው ድርጊት በራሱ ላይ የመጨረሻውን ሽንፈት ያመጣበት ቁልፍ ሆኖ ተገኘ። ትልቁ ወንጀሉ የሽንፈቱ መንስኤ ሆነ። እንግዲህ መስቀሉ ብዙ ነገር ነው ያረጋገጠው። አንደኛ የእግዚአብሔርን ፍቅርና ፍትሕ አሳየ። ሁለተኛ የሰይጣንን እውነተኛ ማንነት አጋለጠ። ሦስተኛ ኃጢአት መጨረሻው ምን ያህል አስከፊ እንደሆነ ገለጠ። እና አራተኛ ለድነትም ሆነ ለፍርድ
ብቸኛው መሠረት የኋለኛው አዳም ሕይወትና መሥዋዕትነት መሆኑን አጸና። እናም የክርክሩ መፍትሔ የሆነ አዲስ ኪዳን ተመሠረተ። የኋላኛው አዳም መሥዋዕትነት የመጀመሪያውን አዳም ዋጀ። አሁን የሰው ልጅ ኃጢአትን ማሸነፍ ይችላል። የእግዚአብሔር ትእዛዛትም ሊጠብቁ እንደሚችሉ በዳኑት ሰዎች ሕይወት ተረጋገጠ። በዚህም የሰይጣን ክስ ሙሉ በሙሉ ውድቅ ሆነ፣ ፍርዱም ታተመ። እናም የዚህ ሁሉ ታላቅ ሰማያዊ ችሎት ፍጻሜ ይሄ ነው። የእግዚአብሔር ፍቅር ምን ያህል ጥልቅ እንደሆነ ተረጋገጠ። በተመሳሳይ ደግሞ የኃጢአት የመጨረሻው አስከፊ ውጤት ምን ሊሆን እንደሚችል በግልጥ ታየ። ታሪኩ በሙሉ የሚያሳየን ይሄንኑ ነው። ፍትሕና ፍቅር እንዴት እጅ ለእጅ ተያይዘው እንደሚሰሩና እንዴት ትልቁ ውድቀት ለታላቅ ዕድል መንገድ ሊከፍት እንደቻለ።